የቢዝነስ ዜናን ማየት ኦፖርቹኒቲዎችን እንድታዩ ያደርጋል። ቴንደሮችን ጨረታ ምን አይነት ጨረታ ይወጣል የሚለው ማየት ቢዝነሶች የት አካባቢ እንዳሉ እንድታውቁ ይረዳል። ሌላው ጌት ኢንፎርምድ፣ ስለ ቢዝነሳችሁ በደንብ ኢንፎርምድ ሁኑ። ምንድነው የምሰራው ብላችሁ እየሰራችሁ ያላችሁ ከሆነ ጥሩ፣ ወይም ደግሞ ወደፊት እሰራዋለሁ ብላችሁ የምታስቡትን ነገር መረጃውን ሰብስቡ። የምታውቁት ነገር ላይ ነው የተሻለ ተጫዋች መሆን የምትችሉት አይደል? ሰው የማያውቀው ጨዋታ ላይ የተሻለ ተጫዋች ሊሆን አይችልም። ባንክ ሎን ቤቱን አስይዞ ቢበደር፣ አስይዞ ሲባል መቼም ሰተን ከቤቱ አንወጣም፣ ቤት ውስጥ እየኖርን ያንን ቫልዩ ያገኘን በባንክ ሎን 10% ኢንትረስት የምንከፍል ቢሆን ያንን ባንክ ሎን ኢንቨስት ብናደርገው፣ ለምሳሌ ኢንቨስት ብናደርገው 1 ሚሊዮን ብር ተበድረን ሄደን የአንድ ባንክ ሼር ብንገዛ ሼሩን ብንገዛ 30 እና 40% አካባቢ በአመት እናገኝበታለን። 200-300 ብር ይዛችሁ ምሳ አንድ ቦታ በልታችሁ ከፍላችሁ እንደገና አውጥታችሁት ሌላ ቦታ ምሳ መብላት ይቻላል? በሱ አይቻልም አይደል? አሁን እያወራችሁ ያሉት እንደዚህ አይነት ነው። አሁን ቁጭ ብለን ዲግ ማድረግ አለብን። እንዴት ነው አንድን ገንዘብ ሁለት ቦታ የምጠቀምበት? ጊፍት ሲባል እንዳለ ደግሞ እዛ ጋር ቆልሉት አሏችሁ። በመጠኑ ለኢጎ አይደለም የምትሰጡት። በቃ ሰው እናንተ ቤት በግ አምጥቶ ከሆነ እናንተ ፖስት ካርድ የበግ ይዛችሁ ይል። ጊፍት ስጦታም ፕላን አድርጉ። በጀት ከሌለ ባይዘው አንድ ሰው ድንገት ይመረቃል አይደል? በእናንተ እቅድ አይደለም የሚመረቀው። ሲመረቅ ስታዩ የጊፍት ምን የለም። ጊፍት ሲባል እንዳለ ደግሞ እዛ ጋር ቆልሉት አሏችሁ። በመጠኑ ለኢጎ አይደለም የምትሰጡት። በቃ ሰው እናንተ ቤት በግ አምጥቶ ከሆነ እናንተ ፖስት ካርድ የበግ ይዛችሁ ይል። እንዴት እሱ በግ አምጥቶ እንትን ማምጣት ብዙ ሰው እንደዚህ እያለ ነው የሚያልቀው። እሱ ነው ያመጣው፣ አንተ የምትወስደው ሌላ ነው። በቃ ማንነትን ይዘህ ሂድ። ይሄ በጣም ወሳኝ ካልሆነ በተሰጣችሁ ልክ ነው የምታልቁት። ባይመጣ ይሻላል እንደውም ከሰው ጋር ስጦታ ወይ አምልጡ ስጦታ ሲያመጡ። ጊፍት። ሌላው ዩቲሊቲ፣ እነዚህ ስልክ፣ መብራት፣ ውሃ፣ ኢንተርኔት ወዘተርፈ ምንላቸው። አዘርስ ሌሎች። ከዛ ሎን ሪፔመንት፣ የብድር የዕዳ ክፍያ የሚል እነዚህን ታስቀምጣላችሁ። በየቀኑ ገቢ የሚያስገባ ሰው በየቀኑ እነዚህ ውስጥ ያስገባል ማለት ነው። በየወሩ ገቢ የሚያስገባ በየወሩ እነዚህ ውስጥ ያስገባል። እያለ ሁሉም ነገር እየተስተካከለ ዝም ብሎ ገንዘብ አጠገቤ ስላለ ለስሜቴ ሁሉ ከመውጣት ይልቅ ይህ ገንዘብ ለዚህ ጉዳይ ነው ለዚህ አይውልም ይሆናል። ኦኬ። የትራንስፖርት አጥተን እናውቃለን። ሴቪንግ አለ፣ ያስቤዛ አለ፣ ብሩ አለ፣ ቤት፣ የትራንስፖርት በጀት አለቀ። በእግሬ ሄጃለሁ። በእግር መሄድ ነገ እኮ ትተኳለህ ከዛ ምናምን። የመጀመሪያው ስህተት ጭንቅላት ውስጥ የሚገባው ልበደርና የሚቀጥለው በጀት አለ ከነገ ወዲያም ልትቀበል አይደል ገቢ ወደዛ አስገባለሁ ሲባል የለም። በጀትና ብር ይለያያል። ብሩ እያለ ለዚህ በጀት ጉዳይ ባዶ ነው። ይሄ this is called ፕላኒንግ ይፈጥራል በጭንቅላታችን ውስጥ አይፈጥርም አይደል? አስቀድሜ ነገን እያሰብኩ ነገ የት ነው የሚሄደው፣ ለምንድን ነው የሚሄደው፣ እንዴት ነው የሚሄደው የሚለው ነገ ምንድን ነው የምሰራው፣ ለምንድን ነው የምሰራው፣ ምን ያክል ወጪ ያስፈልገዋል፣ ፕላን እያደረግን እንድንንቀሳቀስ ያደርጋል። ገቢና ወጪም ደግሞ የማይመጣጠን ከሆነ ገቢን ለማሳደግ ወጪን ለመቀነስ እንደዚሁ እንድሰራ ያደርጋል። አስቀድሞ ነገ ሰርፕራይዝ መሆን የለበትም። በገንዘብ ጉዳይ በኢሞሽናችን ኮንትሮል አድርገን ፕላን አድርገን ኢሞሽናችንን ወደ ጎን በማስቀመጥ በበጀቱ መሰረት መኖር መለማመድ ኔክስት ያስፈልገናል ማለት ነው። ስለዚህ ይሄንን ለእያንዳንዱ ገቢ መስራት ያስፈልጋል። አራተኛው IQ ነምበር 4 ሌቨሬጂንግ ዩር ማኒ፣ ገንዘብን ሌቨሬጅ ማድረግ አለብን። ምን ማለት ነው ሌቨሬጅ ማድረግ? ለምሳሌ አንድ ሰው ቤት ቢኖረው፣ ብዙ ሰው ቤት ኖሮት በድህነት ውስጥ ይኖራል። ኮንዶሚኒየም ሊሆን ይችላል ምናምን እና እየተቸገረ ይኖራል፣ ወር ከወር አልሞላለት ብሎ። ነገር ግን ቤት ውስጥ ሆኖ እየኖረበት ኖረበት ማለት ለቤት ኪራይ 20 እና 30 ሺህ ብር ያወጣ ከነበረ 20 እና 30 ሺህ ብር ሴቭ አድርጎለታል ማለት ነው። በዛው ቤት ውስጥ ሆኖ እየኖረ ባንክ ሎን ቤቱን አስይዞ ቢበደር፣ አስይዞ ሲባል መቼም ሰተን ከቤቱ አንወጣም፣ ቤት ውስጥ እየኖርን ያንን ቫልዩ ያገኘን በባንክ ሎን 10% ኢንትረስት የምንከፍል ቢሆን ያንን ባንክ ሎን ኢንቨስት ብናደርገው፣ ለምሳሌ ኢንቨስት የምናደርገው 1 ሚሊዮን ብር ተበድረን ሄደን የአንድ ባንክ ሼሩን ብንገዛ 30 እና 40% አካባቢ በአመት እናገኝበታለን። እኛ 10% ኢንትረስት የምንከፍል ከሆነ 30% ደግሞ ከባንኩ የምናገኝ ከሆነ ወር ከሼር የምናገኝ ከሆነ ሁለቱን ባላንስ ስታደርጉት 20% አካባቢ 1 ሚሊዮን ብር 20% 200 ሺህ ብር ኤክስትራ ካሽ ይኖረናል። ቤት ውስጥ እየኖርን ነው የተጠቀምነው ጭንቅላታችን ፋይናንሻል IQ ነምበር 1 አንድን ብር ሁለት ቦታ መጠቀም። አንድን ብር ስንት ቦታ ነው የምትጠቀሙት? ለምሳሌ አሁን 200-300 ብር ይዛችሁ ምሳ አንድ ቦታ በልታችሁ ከፍላችሁ እንደገና አውጥታችሁት ሌላ ቦታ ምሳ መብላት ይቻላል? በሱ
አይቻልም አይደል? አሁን እያወራችሁ ያሉት እንደዚህ አይነት ነው። አዎ አሁን ቁጭ ብለን ዲግ ማድረግ አለብን። እንዴት ነው አንድን ገንዘብ ሁለት ቦታ የምጠቀምበት? ሰዎች መኪና ይዘው ለነዳጅ ተቸግረው አንዳንድ ጊዜ በእግራቸው እኮ ይሄዳል። ለምን? መኪናው እኮ ብር ነው አይደል? ሚሊየንስ ብር ነው። እሱን መኪና አስይዘው ተበድረው ከዛ በኋላ የሆነ ቦታ ሪል ስቴት ላይ ኦር ሼር ላይ ኦር ሌላ ነገር ላይ ኢንቨስት አድርገው ሪስክ ያልሆነ ሚኒመም ሪተርን የሚያመጣ 20% 25% ቢያመጣላቸው እነሱ ለብድር የሚከፍሉት 15% ቢሆን 5% ምን ያገኙበታል? ልዩነቱን ያገኘው። የ1 ሚሊዮን 5% 50 ሺህ ብር ነው። ማን ይሰጣል? ግልጽ ነው። እንደዚህ ያደረግን ኤቭሪዴይ ብንማር ህሊናችንን ብናሳድገው ይሄ ልምምድ እኮ ነው ነገ በ50 ሺህ ምናምን ምላችሁን በ5 ሚሊዮን በ10 ሚሊዮን በ100 ሚሊዮን በ500 ሚሊዮን በቢሊዮን እያለ የሚሄደው ይሄው ልምምድ ነው። ካላወቅ ነው ብር እኮ አያመጣም በራሱ ወጥቶ ያልቃል በስሜታችን። ስለዚህ ሌቨሬጂንግ ዮር ማኒ የምንለው ኔክስት ይሄን ይመስላል። አምስተኛውና ኔክስት የመጨረሻው ኢምፕሩቪንግ ዮር ፋይናንሻል ኢንፎርሜሽን፣ ስለ ገንዘብ ያለንን መረጃ እናሻሽል ኤቭሪ ዴይ በየቀኑ። እኔ አንደኛ በየቀኑ ለማሻሻል ከፈለጋችሁ ኦንላይን ላይ ቪዲዮ የሮበርት ኪዮሳኪን ቪዲዮዎች እዩ። 5 ደቂቃ 10 ደቂቃ ያያያችሁ ኖት ያዙ። በመጽሐፍ ደግሞ ሪች ዳድ ፑር ዳድ፣ ካሽ ፍሎ ኳድራንት፣ ኢንክሪዝ ዮር ፋይናንሻል አይኪው፣ ኤ ጋይድ ቱ ኢንቨስቲንግ፣ ቢፎር ዩ ኩዊት ዮር ጆብ። እነዚህ 5 መጽሐፎች የሮበርት ኪዮሳኪ ናቸው። ፋይናንስ ላይ በጣም የሚገርም ነገር ያስተምራችኋል። ስታነቡ ያልገባችሁ እንኳን ነገር ካለ ትራንስሌሽን እየጠየቃችሁ እያማከራችሁ የሆነ የማንበብ ግሩፕ ነገር ያዙና በቃ ፋይናንሻል አይኪዋችንን እናሳድግ ብላችሁ ለ4 ለ5 ለ6 በ15 ቀን አንዴ በወር አንድ ጊዜ ያነበብነውን ሼር የምናረግ እንዴት እየሰራን እንደሆነ ካነበብነው ምን እንደተገነዘብን ለአንድ አመት ለ2 አመት እንዲህ አይነት ማስተርማይንድ ግሩፕ ቢኖራችሁ ፋይናንሻል አይኪዋችሁ ይጨምራል። በዛ ትረስት ሚ አሁን ከምታውቁት ሰው በላይ የሆነ ትልቅ ፋይናንሻል አይኪውን የጨመረ እና ትራንስፎርም ያደረገ ሰው ታገኛላችሁ። ናው ፋይናንሻል ኢንፎርሜሽን ለመጨመር አንድ ስለ ትሬንዶች ወቁ። ለምሳሌ ጋዜጣ ሊሆን ይችላል፣ የፎርቹን ጋዜጣ ወይ የካፒታል ጋዜጣ ወይንም ደግሞ የቢዝነስ ዜናዎችን ሆን ብላችሁ በቀን 20 ደቂቃ የቢዝነስ ዜና እዩ ወይም አንብቡ። የቢዝነስ ዜና ማንበብ ኦር ፎርቹን እና ካፒታል በሳምንት አንድ ጊዜ ብትገዙ ከነሱ ላይ የቢዝነስ አብዛኛው ቢዝነስ ፓርት ስለሆነ ፖለቲክሱን ትታችሁ መመለከታችሁ ካልሆነ የቢዝነስ ዜናውን እዩ። የቢዝነስ ዜናን ማየት ኦፖርቹኒቲዎችን እንድታዩ ያደርጋል። ቴንደሮችን እዩ፣ ጨረታ ምን አይነት ጨረታ ይወጣል የሚለው ማየት ቢዝነሶች የት አካባቢ እንዳሉ እንድታውቁ ይረዳል። ሌላው ጌት ኢንፎርምድ፣ ስለ ቢዝነሳችሁ በደንብ ኢንፎርምድ ሁኑ። ምንድነው የምሰራው ብላችሁ እየሰራችሁ ያላችሁ ከሆነ ጥሩ፣ ወይም ደግሞ ወደፊት እሰራዋለሁ ብላችሁ የምታስቡትን ነገር መረጃውን ሰብስቡ። የምታውቁት ነገር ላይ ነው የተሻለ ተጫዋች መሆን የምትችሉት አይደል? ሰው የማያውቀው ጨዋታ ላይ የተሻለ ተጫዋች ሊሆን አይችልም። ቢዝነስን በተሻለ መልኩ ለማወቅ እሱን አድርጉ። ሌላው ስለ ገንዘብ ጭንቅላታችን ውስጥ ጤናማ አመለካከት እንዲኖር እናድርግ። ዛሬ 10 ዓመት የዛሬ 5 ዓመት ሰክሰስፉል እንድትሆኑ ዛሬ በውስጣችሁ ምን ደረጃ ላይ መድረስ ፈልጋለሁ የሚለውን አሁኑኑ አስቀምጡ። ፋይናንሻሊ የት መድረስ ፈልጋለሁ? ያቺን ወረቀትም ከሆነ ስልካችሁ ላይ ባክግራውንድም ከሆነ እሱን አድርጉት፣ ይዛችሁ ቆዩ። ይሄን ነው የምፈልገው። ይሄን ፍላጎቱ ስሜቱ ከእናንተ ጋር ይሁን። እንደው ስሩት ስለተባለ ሰርቶ ቁጭ አይደለም። ስሜቱ እንዴት ላገኘው፣ መቼ ነው ማገኘው፣ ምን ብሰራ ነው ማገኘው፣ ማንን ላማክር ምናምን እያለን ሐሳባችን እንዳለ እዛ ጉዳይ ላይ ሲሆን ያ በውስጣችን ያለ ኢነርጂ ወደዛ እየተቀየረ ይመጣል ማለት ነው። ወደዛ እየተቀየረ ማለት የማግኘት ካልችልም ወደ እችላለሁ፣ ከእችላለሁ ከእንዴት መንገድ ማግኘት፣ ከማግኘት ወደ መሞከር፣ ከመሞከር መውደቅ፣ ከመውደቅ ተመልሶ መነሳት፣ ከመነሳት ሌላ መንገድ ማግኘት ብሎ መጨረሻ ላይ እንደርሳለን። ከዛው ደረስኩኝ እንላለን። ስለዚህ የምንፈልገውን ነገር ለማግኘት በተለይ በፋይናንስ በኩል አስፈላጊ የሆኑ ነገሮችን ለማግኘት አይኪዋችን መጨመር አለበት። ስራ አላቸው። አብዛኛው የሚሰሩን እኛ ነው፣ ሰው ላይ የሚሰሩ አይደሉም። ያንን ካደረግን ለውጥ ማግኘት እንችላለን።